ከባህር ጋር ጦርነት ውስጥ የገባችው የዓለማችን አስገራሚዋ ሀገር 1/3 መሬቷ ከባህር ጠለል በታች የሆነችን ሀገር በአይነ ህሊናችሁ ሳሉ። ባህሩ ከላይ ሀገሪቷ ደግሞ ከስር ሆኖ ይኖራሉ። በየዓመቱ በ10 ሚሊዮን የሚቆጠሩ መንገደኞችን የሚያስተናግደው ትልቁ አውሮፕላን ማረፊያዋ ቀድሞ ሐይቅ በነበረና አሁን ላይ ከውቅያኖስ ወለል በታች 13 ጫማ ጥልቀት ላይ በሚገኝ ቦታ ላይ ያርፋል። ዝቅተኛው ቦታዋ ደግሞ ከባህሩ በታች ወደ 23 ጫማ ገደማ ይወርዳል። በተፈጥሮ ህግጋት መሰረት ይህች ሀገር ሙሉ በሙሉ በውሃ መዋጥ ነበረባት። አሁንም ቢሆን ፓምፖቿ ለአፍታ እንኳን ቢቆሙ የሚሆነው በውሃ መዋጥ ነው። በጥቂት ቀናቶች ውስጥ ብቻ ውሃው ያጥለቀልቃታል። ይህ ሆኖ ሳለ ግን ወደ 18 ሚሊዮን የሚጠጉ ሰዎች በዚህ የማይቻል በሚመስል ቦታ ላይ በሰላም ይኖራሉ። ሀብታሞችም ናቸው። በሚሊዮን የሚቆጠሩ ሰዎች ደግሞ በከተማዎቻቸው ውስጥ ይንቀሳቀሳሉ። በርካታ የእህል ማሳዎችም በነፋስ ይወዛወዛሉ። ይህች ሀገር ደግሞ በዓለም ላይ ካሉ ባለጸጋ ሀገራት መካከል አንዷ ናት። ሀገሪቷ ኔዘርላንድ ናት። ከባህር ጋር ለ1000 ዓመታት ያክል ጦርነት ውስጥ የቆየችና በሚያስገርም ሁኔታ እያሸነፈች ያለች ሀገር ናት። ዛሬ ደቾች ሀገራቸውን በገዛ እጃቸው እንዴት እንደገነቡ እንመለከታለን። በዓለም ላይ እጅጉን የላቀ የውሃ መከላከያ ስርዓትም እንዴት እንደተሰራ እንዘረዝራለን። ባህሩ ጥሶ በመግባት በሺ የሚቆጠሩ ሕይወቶችን የቀጠፈባትን ያቺን አስከፊ ምሽትም እንመለከታለን። እንዲሁም አንድ ትንሽ ልጅ በጣቱ ግድቡን በመድፈን የጎርፍ መጥለቅለቅን አስቆመ የሚለውን ታዋቂ ተረት እንፈትሻለን። በቅርብ ዓመታት ውስጥም ደቾች በከፍተኛ ተጋድሎ የያዙትን መሬት ለምን በድንገት ለባህሩ አሳልፎ መስጠት እንደጀመሩም ሚስጥሩን እንመለከታለን። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። በአውሮፓ ውስጥ አንድ የታወቀ አባባል አለ። እሱም እግዚአብሔር ዓለምን ፈጠረ፣ ደቾች ግን ኔዘርላንድን ፈጠሩ የሚል ነው። ይህ ደግሞ ቀልድ ብቻ አይደለም። እሱን ለመረዳት ይህች ምድር መጀመሪያ ላይ ምን ትመስል እንደነበር እንይ። ኔዘርላንድ የሚለው ስሙ ትርጉም በቀጥታ ዝቅተኛ ምድሮች ማለት ነው። ቦታው ራይንን ጨምሮ በርካታ ዋና ዋና የአውሮፓ ወንዞች ወደ ሰሜን ባህር የሚፈሱበት ግዙፍ የወንዝ አፍ ነበር። ለ5000 ዓመታት ያክልም እነዚህ ወንዞች አሸዋና ጭቃ እዚህ ቦታ ላይ ያከማቹ ነበር። በረግረጋማው ሜዳ ላይም ጥቅጥቅ ያሉ ንብብሮችን ፈጠሩ። ቦታውም ጠፍጣፋና የረጠበ ምድር ሆነ። ከውሃው እምብዛም የማይበልጥ የረግረግ የቦዮችና የባህር ሞገድ ግዛትንም ፈጥሮ ነበር። ባህሩም ሁልጊዜ ያጥለቀልቀው ነበር። ሮማውያን ወደዚህ አካባቢ ሲደርሱ ስለ አካባቢው ተወላጆች በመገረምና በማዘን ስሜት ጽፈውላቸዋል። በሞገድ ወደ ባህር ዳርቻ የሚገፋን የማገዶ እንጨት እያሰበሰቡ በውሃ በተከበበች ትንሽ ሰው ሰራሽ ኮረብታ ላይ የሚኖሩ ምስኪን ህዝቦች በማለት ነበር የጻፉት። እነዚህ ተርፕስ የሚባሉ በሰው ልጅ የተሰሩ የመኖሪያ ኮረብታዎች በእርግጥም የአካባቢ ሰዎች የመጀመሪያ ድንቅ ፈጠራ ነበሩ። የጎርፍ መጥለቅለቁን ማስቆም ስላልቻሉ ሰዎች ቤቶቻቸውንና መንደሮቻቸውን በቅርጫት አፈር እየጫኑ በገዛ እጃቸው በሰሯቸው ኮረብታዎች ላይ ከፍ አደረጓቸው። በመቶ የሚቆጠሩ እነዚህ ጥንታዊ ኮረብታዎች አሁን ድረስም አሉ። ብዙዎቹም አሁንም አብያተ ክርስቲያናትና እርሻዎች አሉባቸው። ስለዚህም በእነዚህ ህዝቦችና በባህሩ መካከል ያለው ታላቅ ፍልሚያ የጀመረው ከ2000 ዓመታት በፊት ነበር። ከ1000 ዓመታት በፊት ግን ደቾች ከመከላከል ወደ ማጥቃት ተሸጋገሩ። በኮረብታዎች ላይ ከመሸሸግ ይልቅም ሙሉ የመሬቱን ክፍሎች በግድቦች መከለል ጀመሩ። የመጀመሪያዎቹ ግድቦችና ማገጃዎች የተወለዱትም በዚሁ መንገድ ነበር። ከዚህ ጋር አብሮ ደግሞ ሌላ ነገር መጣ። ምናልባትም ከሁሉ በላይ አስፈላጊ የሆነው ልዩና የራስ የሆነ የአስተዳደር ዘይቤ ነበር። ግድቡ ከጀርባው የሚኖሩትን ሁሉንም ይጠብቃል እና በአንድ ዕድለቢስ ባለቤት መሬት ላይ ከተሰበረ ጠንክረው የሚሰሩ ጎረቤቶቹን ጭምር ያጥለቀልቃቸዋል። ለዚህ ነው ገና በመካከለኛው ዘመን በዚህች ሀገር ሰዎች የውሃ ምክር ቤቶች ወደሚባሉ ማህበራት የተደራጁት። እነዚህ የተመረጡ አካላት ግድቦቹን ይከታተላሉ፣ ለመጠገንም ታክስ ይሰበስባሉ። እናም ከገበሬው እስከ መኳንንት ማንኛውም ሰው ከጎርፍ የመከላከል ግዴታውን እንዲወጣ የማድረግ ስልጣን ነበራቸው። እነዚህ የውሃ ምክር ቤቶች ዛሬም ድረስ አሉ። እናም በኔዘርላንድ ውስጥ ከራሱ ከደች መንግስት ቀድሞ የተመሰረቱ እጅጉን ጥንታዊ የዲሞክራሲ ተቋማት ተደርገው ይወሰዳሉ። እነዚህ ምክር ቤቶች በመካከለኛው ዘመን ልብ ወለድ ውስጥ ያለ በሚመስል ማዕረግ በሚጠራ ሰው ይመራሉ። እሱም የግድብ ቆጠራ ይባላል። ለእነዚህ ምክር ቤቶች የሚደረጉ ምርጫዎች ዛሬም ድረስ ከፓርላማ ምርጫ ጎን ለጎን ይካሄዳል። ደቾች ውሃቸውንና ግድቦቻቸውን የሚያስተዳድሩ ሰዎችን በቁም ነገር ይመርጣሉ። በዚህች ሀገር ለዘመናት የቆየ ልዩ ግዴታ ነበር። ይኸውም አደጋ ሲያንዣብብ እያንዳንዱ ነዋሪ ግድቡን ለመከላከል መውጣት ነበረበት።
ይህ ከአካባቢው በበጎ ፈቃደኝነት የተዋቀረው የግድብ ሰራዊት በይፋ የተደራጀ ነበር። ይህ ቡድንም አሁን ድረስ አለ። በትልቅ ማዕበል ወቅትም ይህ ቡድን ልክ እንደ አያቶቻቸው በመቶ ከሚቆጠሩ ዓመታት በፊት ያደርጉት እንደነበር ፍሳሾችን እየፈለጉ በግድቦቹ ዙሪያ ይመላለሳሉ። ብዙ የታሪክ ምሁራን ታዋቂዎቹ የደች ባህሪያት ጥሩ ተደራዳሪ መሆን፣ የመስማት ልምድና አብሮ መስራት በውሃ የተቀረጹ ልምዶች እንደሆነ ያምናሉ። ደግሞም ጎርፍ በሚከሰትበት ጊዜ የመደብ ልዩነትና ጥቃቅን ጭቅጭቆች ቦታ የላቸውም። ግድቡ ወይ ይጸናል ወይ ይፈርሳል። በሚያስገርም ሁኔታ ባህሩ ብሔራዊ ባህሪን ለመቅረጽ ረድቷል። ነገር ግን ውሃውን ወደ ውጭ ማስቀረት የውጊያው ግማሽ ክፍል ብቻ ነው። ቀድሞውኑ ከውስጥ የተከማቸውን ውሃ ማስወገድ ነበረባቸው። ከውስጥ በኩል ዝናብ፣ የወንዝ ጎርፍና የሚሰርግ እርጥበት ይከማቻል። እናም እዚህ ላይ ነው የኔዘርላንድ ዋና ምልክት የሆነው የነፋስ ወፍጮ በሥራ ላይ የሚውለው። የነፋስ ወፍጮዎች እህል እንደሚፈጩ ብናውቅም በዚህ ሀገር ላይ ግን ያደረጉት ፈጽሞ የተለየ ነው። እነዚህ ወፍጮዎች ውሃውን ይረጫሉ። የንፋስ ወፍጮ እንደ አንድ ጎማ በማሽከርከር ውሃውን ከዝቅተኛ መሬት ላይ በማንሳት በግድቡ ላይ ወደ ቦይ ያፈሰው ነበር። እሱም በመቀጠል ወደ ባህር ይወስደው ነበር። መላው ሀገር የተመሰረተበት ፈጠራ የሚሰራውም በዚህ መንገድ ነው። ሀገራቸውን ለማቆየት ቦዮችንና ፓምፖችን ይጠቀሙ ነበር። ውሃው ያለማቋረጥና ያለ ረፍት ቀን ወይንም ሌሊት ሳይል መነሳት ነበረበት። ፓምፖቹ ካቆሙም መሬቱ ተመልሶ ወደ ሐይቅነት ይለወጣል። ከ15ኛው ክፍለ ዘመን ጀምሮም ደቾች ሙሉ ሐይቆችን በፓምፕ ማድረቅ ጀመሩ። በደርዘን የሚቆጠሩ የነፋስ ወፍጮችም በተከታታይ ተሰልፈው ውሃውን ደረጃ በደረጃ ያነሱት ነበር። ቀደም ሲል ክፍት ውሃ በነበረበት ቦታ እርሻዎችና መንደሮች ታዩ። ግዙፉን የሃርሜ ሐይቅን ያደረቁትም በዚሁ መንገድ ነበር። ዛሬም በዚያው በቀድሞ የሐይቅ ወለል ላይ ስኪፖል የተባለ አውሮፕላን ማረፊያ ቆሟል። ስሙም አሁን ድረስ ያንኑ ታሪክ ይዟል። ቀደም ሲል መርከቦች እዚህ ቦታ ይሰምጡ ስለነበር ያንን ያለፈውን ታሪክ የሚያስታውስ ነው። በኪንደርዳይክ ከተማ ከ15ኛው ክፍለ ዘመን ጀምሮ በቦዮች ዳርቻ የቆሙ 19 ታዋቂ የንፋስ ወፍጮች አሉ። እነዚህ የጥንት ወፍጮች አሰራራቸው ለአሁኑ ዘመን በእጅጉ ጠቅሟል። ይህ ትዕይንትም በዓለማችን ቅርስነት የተመዘገበ ሲሆን በፕላኔቷ ላይ ካሉ እጅጉን አስደናቂ መልክዓ ምድሮችም አንዱ ሆኗል። ምንም እንኳን በአሁኑ ወቅት ዋናው ሥራ በንፋስ ወፍጮች ባይሰራም በመላው ሀገሪቱ ዘመናዊ ፓምፕ ጣቢያዎች ሌሊትና ቀን ሳይሉ ይሰራሉ። ከትንንሽ አውቶማቲክ ጣቢያዎች ጀምሮ ሙሉ ወንዞችን ማንቀሳቀስ እስከሚችሉ ግዙፍ ጣቢያዎች ድረስ በሺ የሚቆጠሩ አሉ። በየቀኑ ከሀገሪቷ ውስጥ እጅጉን ግዙፍ የሆነ የውሃ መጠን ወደ ባህር ይረጫል። በመሰረቱ ኔዘርላንድ ፈጽሞ መድረቅ የማያውቅ ግዙፍ የውሃ ገንዳ ትመስላለች። ነገር ግን ለዚህ ግዙፍ የምህንድስና ሥራ አስቸጋሪ የሆነ አሉታዊ ጎንም አለ። ውሃው በተመጠጠ ቁጥር መሬቱ ወደ ታች መስመጡን ይቀጥላል። እነሱ የበለጠ አጥብቀው መምጠጥ አለባቸው። ይህ አዙሪት ነው። ደቾች መሬታቸውን በተሻለ ሁኔታ ባደረቁ ቁጥርም ይበልጥ ይሰምጣል። ይህም የበለጠ ግድቦችና ፓምፖች እንዲያስፈልጋቸው ያደርጋቸዋል። ከዚህ ወጥመድም መውጫ የለም። የማያቋርጥ ትግል ብቻ ነው። ሀገሪቱ ሁልጊዜ ከባህር ጠለል ጋር የምትገናኝ በመሆኗ ደቾች ከብዙ መቶ ዓመታት በፊት አንድ መስፈርት አውጥተዋል። እሱም የአምስተርዳም ኦርዲናንስ ዴተም ይባላል። በሀገሪቷ ውስጥ ያሉትን ሁሉንም ከፍታዎችና ጥልቀቶች ለመለካት እንደ መሰረት የሚያገለግል አማካኝ የውሃ ደረጃ ነው። ይህ ማጣቀሻ በጣም ጠቃሚ ከመሆኑ የተነሳ በጊዜ ሂደት ብዙ አውሮፓ ሀገራትም እንደ ከፍተኛ ማጣቀሻ ነጥብ አድርገው ወስደውታል። ስለዚህ እንደ ጀርመን ወይንም ኦስትሪያ ባሉ ቦታዎች ከባህር ጠለል በላይ ያለውን ከፍታ ሲያዩ ሳያውቁት ጭምር የሚለኩት ከአምስተርዳም የውሃ ደረጃ ተነስተው ነው። አንዲት ትንሽ ረግረጋማ ሀገር በመሰረቱ ለመላው አህጉር መጋጠሚያዎችን አስቀምጣለች። ለዘመናት ስርዓቱ በጠንካራ ሁኔታ ቆሟል። ነገር ግን ባህሩ ሁል ጊዜ እውነተኛ አዛዥ ማን እንደሆነ የሚያሳይበት አረመናዊ ማስታወሻ ነበረው። በየካቲት 1 ቀን 1953 ምሽት ከባድ ማዕበልና ከፍተኛ የጸደይ ሞገድ በሰሜን ባህር ላይ ተጋጩ። የሃሪኬን ያክል ኃይል ያላቸው ነፋሶችም ውሃውን ወደ ዳርቻ ላይ ገፉት። የባህር ከፍታውም ከተለመደው በላይ በርካታ ሜትሮችን ጨመረ። በጦርነትና በአስርት ዓመታት የገንዘብ እጥረት እየደከሙት የድሮቹ ግድቦች ደግሞ ሊቋቋሙት አልቻሉም። ማዕበሉ ግድቦቹን ሙሉ በሙሉ ጥሶ ገባ። በደቡብ ምዕራብ አውራጃ ወደሚገኙ የተኙ መንደሮችም እየተጣደፈ ነበር። ሰዎች መኝታ ክፍላቸው ውስጥ በሚፈስ የበረዶ ውሃ ነቁ። ቤተሰቦቻቸውን ይዘውም በሰገነት ጣሪያ ላይ ተጠለሉ። ማዕበሉን ለመቋቋም ተብሎ የተገነቡ የድሮ የጡብ ቤቶችም ግፊቱን መቋቋም ከብዷቸው ሙሉ በሙሉ ፈረሱ። ሙሉ ቤተሰብም ጠራርገው ወሰዱ። የስልክ መስመሮች ተቋረጡ። የሬዲዮ ጣቢያዎችም በሌሊት አይሰሩም ነበርና ማንም መረጃ የሚሰጥ አልነበረም። በዚህ ምክንያትም አብዛኛው ማህበረሰብ ግማሽ የሚሆነው የሀገሪቷ ክፍል በጎርፍ እንደተመታ ያውቅም ነበር። አብዛኛው ማህበረሰብም ከሌላው ዓለም ተነጥሎ ከዚህ ጎርፍ ጋር ተጋፈጠ።
ከቆይታ በኋላም ከተቀረው የሀገሪቱ ክፍል በርካታ ማህበረሰብ ሀገሬውን ለማዳን ወደ ቦታው ተመመ። መቻል የሚችለው ሁሉም ሰዎችን ከጣሪያ ላይ ያድን ነበር። አሳ አጥማጆች በጀልባ፣ ወታደሮች በየብስ፣ በባህር ተሽከርካሪና በሄሊኮፕተር ፍለጋቸውን ቀጠሉ። በሚቀጥሉት ቀናቶችም ከዓለም ዙሪያ እርዳታዎች ፈሰሱ። ከ1800 በላይ ሰዎች ሕይወታቸውን አጡ። በ10 ሺህ የሚቆጠሩ እንስሳቶች ጠፉ። በመቶ ሺህ የሚቆጠሩ ሰዎች ደግሞ ቤት አልባ ሆኑ። ሰፊ ቦታዎች በውሃ ተዋጡ። ለእንዲህ አይነት ትንሽ ሀገርም ይህ ከጦርነት ጋር የሚነጻጸር ድንጋጤ ነበር። ታዲያ የሚያስገርመው ውሃው እጅጉን በጣም ብዙ ሕዝብ የሚኖርበትን የሀገሪቷን እምብርት የሚጠብቀውን ግድብ ጥሶ ሲገባና ጎርፍ ክፍተቱን ሰብሮ በመግባት በሚሊዮን የሚቆጠሩ ሰዎች ያሉባቸውን ከተማ ሊያሰምጥ ሲዛመት የአካባቢው ከንቲባ አንድ የአካባቢውን መርከበኛ ተስፋ አስቆራጭ እርምጃ እንዲወስድ አሳመኑት። ይህም የተሰበረውን የግድቡን ክፍተት በገዛ መርከቡ እንዲደፍነው ማድረግ ነበር። ካፒቴኑም የድሮ ባርጅ መርከቡን በቀጥታ ወደሚጮህ ክፍተት መራው። መርከቡም በተሰበረው የግድቡ አካል ላይ ሄዶ ተሰነቀረ። በመሰነጣጠቂያ ውስጥ የተጣበቀው የመርከብ አካልም ፍሰቱን ዘጋው። ይህም ሰዎች ግድቡን በአሸዋ ከረጢት ለማጠናከር ጊዜ ሰጣቸው። አንድ ሰው አንድ ነጠላ ባርጅ መርከብ በመሰረቱ በሀገሪቷ ውስጥ ከፍተኛ ሕዝብ የሚኖርበትን አካባቢ ከጎርፍ አዳነ። ከአደጋው ጥቂት ሳምንታት በኋላም አንድ የመንግስት ኮሚሽን ተቋቁሞ ታሪካዊ ውሳኔን አሳለፈ። ምንም ቢፈጠር ይህ ዳግመኛ መከሰት የለበትም። በሀገሪቱ ታሪክ ምናልባትም በመላው አውሮፓ እጅግ ታዋቂ የሆነ የምህንድስና ፕሮጀክት የተወለደውም በዚህ መንገድ ነበር። ፕሮጀክቱ ዴልታ ፕላን ይባላል። የዴልታ ፕላን በደቡብ ምዕራብ የሀገሪቱ ክፍል የባህር ወሽመጥንና የወንዞችን አፍ የሚዘጉ ግዙፍ መዋቅሮች ናቸው። ይህንን ለመገንባትም በርካታ አስርት ዓመታትን አሳልፈዋል። እነዚህ ግድቦችና መቆለፊያዎች ከተጠናቀቁ በኋላም የአሜሪካ የኢንጂነሮች ማህበር እነዚህ መዋቅሮች ከዘመናዊ ዓለም 7 ድንቅ ኮንስትራክሽኖች አንዱ ናቸው ብሎ ሰይሟቸዋል። እዚህ ጋር ሁለት እውነተኛ ዕንቁዎች አሉ። የመጀመሪያው የኦስተር ሼልዴ መከላከያ ነው። ከግዙፍ የኮንክሪት ድጋፎች የተሰራ የ9 ኪሎ ሜትር መዋቅር ሲሆን በመካከላቸውም የብረት ጋሻዎች ተንጠልጥለዋል። መጀመሪያ ላይ ልክ በሌሎቹ ቅርንጫፎች እንዳደረጉት ባህረ ሰላጤውን ሙሉ በሙሉ በግድብ ለመዝጋት አቅደው ነበር። ነገር ግን አሳ አጥማጆችና ያኔ ወጣት የነበሩ የአካባቢው ጥበቃ ንቅናቄዎች ተቃወሟቸው። ምክንያታቸውም ጠጣሩ ግድብ የባህረ ሰላጤውን ልዩ የባህር ሞገድ ስነ ምህዳር ያጠፋል የሚል ነበር። ይህ ክርክርም ሀገሪቱን ለሁለት ከፍሏት ነበር። እናም በመጨረሻ ከተራ ግድብ የበለጠ ዋጋ የሚያስከፍል ልዩ ስምምነት ላይ ደረሱ። ይህም ተንቀሳቃሽ መከላከያን መገንባት ነበር። አብዛኛውን ጊዜ ጋሻዎቹ ከፍ ይላሉ። ይህም ባህሩ በነፃነት ወደ ኋላና ወደፊት እንዲፈስ ያደርገዋል። ነገር ግን ማዕበሉ ሲያስፈራራ ጋሻዎቹ ይወርዳሉ፣ የውሃውን መንገድም ይዘጋሉ። ደቾች ጠጣር ግድብን በመስራት የባህሩን ሕይወት ከመግደል ይልቅ የፕሮጀክቱን ወጪ በከፍተኛ ሁኔታ ለመጨመር መረጡ። ይህ ምናልባት በታሪክ ውስጥ ለመጀመሪያ ጊዜ አንድ ምህንድስና ለአካባቢው ምክንያቶች ሲል ግዙፍ መዋቅርን በድጋሚ የቀረጸበት አጋጣሚ ነው። ሁለተኛው ድምቀት ደግሞ በአውሮፓ ትልቁን የሮተርዳም ወደብ የሚጠብቀው የማስላንት ኬሪንግ መከላከያ ነው። በውቅያኖስ ላይ በሚጓዙ ግዙፍ መርከቦች የሚቀሰቀስ የመጓጓዣ መስመር ማዕበልን በተራ ግድብ መዝጋት አይችሉም። ስለዚህ መሐንዲሶቹ ልክ ከሳይንስ ልቦለድ የወጣ የመሰለ ነገር ይዘው መጡ። ሁለት ግዙፍ ተንሳፋፊ በሮች። እነዚህ እያንዳንዳቸው በሮች ጎናቸው ኤፍል ታወርን ተኝቶ ያክላሉ። ብዙውን ጊዜም በዳርቻ ባሉ መርከቦች ማቆሚያ ላይ የሚያርፉ ባህሩንና የአየሩን ሁኔታ በከፍተኛ ሁኔታ የሚከታተል የኮምፒውተር ስርዓት የተገጠመላቸው ናቸው። የኮምፒውተሩ ስርዓት አደገኛ ከፍታን ሲተነብይ በሮቹ በራሳቸው ይንሳፈፋሉ፣ በሰርጡ መሃል ይተኙና ይገናኛሉ፣ በውሃም ይሞላሉ፣ እናም ወደ ታች ይሰምጣሉ። ሮተርዳምንም ከባህሩ ያሽጋሉ። ይህ በሚሆንበት ጊዜ ሁሉ የሀገሪቱ ትልቁ ወደብ ስራ ያቆማል፣ እናም ኢኮኖሚ ላይ ከፍተኛ ሀብትን ያስከፍላል። ለዚህ ነው እሱን ለመዝጋት የተቀመጠው መነሻ መስፈርት በጣም ከፍ ያለ የሆነው። በታሪክ ሁሉ እነዚህ በሮች ለእውነተኛ አደጋ የተዘጉት ለጥቂት ጊዜ ብቻ ነው። ነገር ግን በየመኸሩ በልምምድ ወቅት በክብር ይዘጋሉ። እነዚህን ግዙፍ በሮች ሲዘጉ ለማየትም በርካታ ሰዎች ቦታው ላይ ይሰበሰባሉ። በሮቹ ለመዘጋት ውሳኔን የሚወስዱት በአውቶሜሽን ተመርተው ነው፣ ወይንም ደግሞ ያለ ሰው ጣልቃ ገብነት ነው። ከኮንክሪትና ከብረት ጎን ለጎን የዴልታ ፕላን ለዓለም አዲስ የደህንነት አቀራረብን ሰጥቷል። ደቾች የጎርፍ መከላከያዎች ሊኖራቸው የሚችለውን የአደጋ ደረጃ በሕግ የገለጹ የመጀመሪያዎቹ ነበሩ። በከፍተኛ ሁኔታ ሕዝብ ለሚኖርባቸው አካባቢዎች ግድቦች የተነደፉት በአማካኝ በየ10 ሺህ ዓመቱ አንድ የሚከሰቱ ማዕበሎችን ለመቋቋም ነው። እስቲ ይህንን ቁጥር አስቡት። ለመጨረሻ ጊዜ እንደዚህ ያለ ነገር ሲከሰት የሰው ልጅ ምናልባት የጽሕፈት ጥበብ እንኳን አልፈጠረም ነበር። በዓለም ላይም ሌላ ማንኛውም ሀገር ለጥበቃ እንዲህ አይነት ፍላጎት የለውም።
በብዙ ሀገራት ግድቦች የሚገነቡት በየ100 ወይንም 200 ዓመት አንዴ የሚከሰቱ ክስተቶችን ለመቋቋም እንጂ በየ10 ሺህ ዓመት አንዴ ለሚከሰት አደጋ አይደለም። የዚህ አይነት ግድቦች ለሌሎች እንደ እብደት ናቸው። በተጨማሪም በዚህች ሀገር ውስጥ ያለው እያንዳንዱ ግድብ የተመዘገበ ነው፣ በየጊዜውም ይመረመራል። እናም መስፈርቱን ባለማሟላት ትንሽ ምልክት ካሳየም እንዲጠናከር ይደረጋል። ይህ ደቾች ለባህሩ የሰጡት ምላሽ ነው። ሁሌም ጀግንነት ሳይሆን አሰልቺ፣ ጥንቃቄ የተሞላበትና ማለቅ የሌለው ጥገና ነው። ከዴልታ ፕላን በፊትም እንኳን ደቾች በእውነት ያስገርማል ሊባል የሚችል ተግባርን ፈጽሟል። በሰሜኑ የሀገሪቱ ክፍል በኩል ዙይደርዚ የተባለ ትልቅ የባህር ወሽመጥ ወደ መሃል አውራጃ ዘልቆ በመግባት ለዘመናት ማዕከላዊ ግዛቶችን በጎርፍ ያስፈራራ ነበር። ከዚያም በ20ኛው ክፍለ ዘመን መጀመሪያ ላይ ደቾች ችግሩን ፊት ለፊት ተጋፈጡት። ባህሩን ዝም ብለው ዘጉት። በባህረ ሰላጤው ላይ የ32 ኪሎ ሜትር ግድብ የሆነውን የፍሉይዳይክንን ግድብ ገነቡ። እሱንም አሁን ላይ እንደ አውራ ጎዳና ይሮጡበታል። ያ ጨዋማ የባህር ወሽመጥም ከውቅያኖስ ተለይቶ ቀስ በቀስ አይስሜር ወደ ተባለ የንጹህ ውሃ ሐይቅ ተቀየረ። ነገር ግን ይህ ስኬት ዋጋ አስከፍሏል። ለመሐንዲሶቹ ሳይሆን ለአሳ አጥማጆቹ። ሰዎች በዙይደርዚ ዙሪያ ለዘመናት ኖረዋል። በባህር ላይ ይኖሩ የነበሩ መንደሮችም በሄሪንግና ኤል ይተዳደሩ ነበር። ከዚያም ባህረ ሰላጤው ሲዘጋ በድንገት የአሳ ማጥመጃ ቦታቸውን አጡ። የራሱ አልባሳት፣ ጀልባዎችና የአኗኗር ዘይቤ ያለው ሙሉ ባህልም ጠፋ። ቀደም ሲል የነበረችው የኡርክ ደሴትም በባህር ላይ ያለ ኩሩ የአሳ አጥማጅ ማህበረሰብ በአቅራቢያ ያለ ትንንሽ ውሃዎች ከደረቁ በኋላም ደሴት መሆኗን አቆመች። እናም ቦታዋ በእርሻ ተከበበች። ዛሬም ቢሆን ምናልባት በዓለም ላይ ሙሉ በሙሉ በእርሻ ማሳዎች የተከበበች ብቸኛዋ የአሳ ማጥመጃ ወደብ ነች። እዚህ ያሉ ሰዎች ግን ተስፋ አልቆረጡም። ዛሬም ድረስ በመቆለፊያዎቹ በኩል ወደ ሰሜን ባህር ያጠምዳሉ። የማይቻል የሚመስለውን በቀድሞ ባህር ወለል ላይ ፓልደሮችን መገንባትና አዲስ መሬትን መፍጠር ቻሉ። በመቶ ሺህ የሚቆጠሩ ሰዎች ዛሬ የሚኖሩበት በፕላኔቷ ላይ ትልቅ ሰው ሰራሽ ደሴት የሆነውን ሙሉ የፍሌቮላንድ አውራጃ ከውሃ ውስጥ የወጣውም በዚህ መንገድ ነበር። ከዚህም በላይ ዋና ከተማው የቆመችበት በ15ኛው ክፍለ ዘመን አንዲት የጦር መርከብ በሰመጠችበት ቦታ ላይ ሲሆን ፍርስራሾቿም መሬቱን መልሶ በማልማት ወቅት በትክክለኛው ከተማ በምትሆነው ቦታ ላይ ተገኝቷል። ይህ ደግሞ የአንድ ጊዜ እንግዳ ነገር አይደለም። የቀድሞውን የባህረ ሰላጤ ወለል ሲያደርቁ አርኪኦሎጂስቶች ከመካከለኛው ዘመን የአሳ ማጥመጃ ጀልባዎች ጀምሮ እስከ ወርቃማው ዘመን የንግድ መርከቦች ድረስ ካሉ ከሁሉም ዘመናት የተውጣጡ በመቶ የሚቆጠሩ መርከቦች ፍርስራሾችን አግኝተዋል። ፍሌቮላንድ በዓለም ላይ ትልቁ የመሬት ውስጥ የመርከብ መቃብር በመባል ይታወቃል። የአካባቢው ገበሬዎች አንዳንድ ጊዜ በስንዴ ማሳዎቻቸው መካከል በእርሻ መሳሪያዎቻቸው የድሮ የመርከብ ኦክ እንጨቶችን ያገኛሉ። እዚያ ያሉ ሰዎች ቀደም ሲል የባህር ወለል በነበረ ቦታ ላይ በትክክል ይራመዳሉ፣ በብስክሌት ይጓዛሉና በዚያው መሬት ላይም ታዋቂዎቹን ፕሊፖች ያመርታሉ። በኔዘርላንድ ማለቅ የሌላቸው የፕሊፕ ማሳዎችን ካያችሁ እነዚህ አበቦች ልክ ከ100 ዓመታት በፊት በውሃ ስር በነበረ በአሳና በመርከቦች በተሞላ አፈር ላይ የበቀሉ ናቸው። አሁን ደግሞ ስለ ኔዘርላንድ በሚነገሩ ታሪኮች ውስጥ ሁሉ የሚነሳውን አንድ ታዋቂ ተረት እናጥራ። በአንድ ግድብ ላይ ቀዳዳ ያየ ጣቱንም በቀዳዳ ውስጥ የከተተና ሌሊቱን ሙሉ እዛው ቆሞ ሀገሪቱን ያዳነ የአንድ ትንሽ ልጅ ታሪክ ነው። ሰዎች ይህንን የድሮ የደቾች አፈ ታሪክ ብለው ይጠሩታል። ነገር ግን እውነታው እንዲህ ነው። ደቾች ራሳቸው ስለሱ ለዘመናት ሰምተው አያውቁም ነበር። ያ ጣቱን ያስገባው ልጅ በእውነት በ19ኛው ክፍለ ዘመን በአንድ አሜሪካዊ ጸሐፊ የተፈጠረ ነበር። በሃንስ ብሪንከን ላይ ከተጻፈ የልጆች መጽሐፍ የተወሰደው ይህ ትዕይንት በዓለም ዙሪያ ተሰራጭቶ በአሜሪካና በአውሮፓ ተማሪዎች ዘንድ ታዋቂ ሆነ። በርካታ ሰዎችም እውነተኛ የደቾች ባህላዊ ታሪክ እንደሆነ አመኑ። ኔዘርላንድን የሚጎበኙ ቱሪስቶችም የጀግናው ልጅ ሐውልት የት እንዳለ መጠየቃቸውን ቀጠሉ። ደቾችም የተግባር ሰዎች በመሆናቸው በመጨረሻ እጃቸውን ሰጥተው ለጎብኚዎቹ ብቻ በርካታ ሐውልቶችን አቆሙ። ከውቅያኖስ ማዶ የተፈጠረው ተረትም በሀገሪቱ ምንም ግንኙነት በሌለው ቦታ ላይ በነሐስ ተቀርጾ የቆመ ብርቅዬ አጋጣሚ ሆነ። ታሪኩ ከምህንድስና አንጻር ምንም ትርጉም ስለማይሰጥ አስቂኝነቱ የላቀ ነው። ግድቡ መፍሰስ ከጀመረ ጣት ሊያድነው አይችልም። መንገድ ያገኘው ውሃ ቀዳዳውን በየደቂቃው እያሰፋ ይሄዳል እንጂ ሊቆም አይችልም። በእያንዳንዱ በሚያልፈው ደቂቃ የደቾች ከባህር ጋር ባደረጉት ተጋድሎ እውነተኛ ጀግኖች የተረት ተረት ሕፃናት ሳይሆኑ ለዘመናት የዕለት ተዕለት ስራቸውን ሲሰሩ የቆዩት በሺህ የሚቆጠሩ ስማቸው ያልተጠቀሰ ግንበኞች፣ የግድቡ ጠባቂዎችና መሐንዲሶቹ ናቸው። በነገራችን ላይ ይህ አምስተርዳም እንደ ቬነስ በውሃ ላይ ትንሳፈፋለች የሚለውን ሁለተኛውን ታዋቂ ተረትም ያፈርሰዋል። አምስተርዳም ውሃ ላይ ባትቆምም በእውነቱ በምሰሶች ላይ ትቆማለች። በሚሊዮን የሚቆጠሩ የእንጨትና አሁን ደግሞ የኮንክሪት ካዝማዎች ለስላሳውን አፈር አልፈው እስከ ጠጣሩ አሸዋ ድረስ ተሸክለዋል። የድሮዋ አምስተርዳም ከተማ ሙሉ በሙሉ በእነዚህ ድጋፎች ላይ ታርፋለች።
የንጉሳዊ ቤተመንግስቶችን ጨምሮ ሁሉም ቤቶች በእነዚህ እንጨቶች ላይ ያርፉ ነበር። ደቾች አምስተርዳምን በሄሪንግ አጥንቶች ላይ የተገነባች ናት የሚል ቀልድ አላቸው። ይህም ማለት ለእነዚህ ምሰሶችና ቦዮች ሁሉ የተከፈለው ሀብት የመጣው ከአሳ ንግድ ነው ማለት ነው። ሌላው ሀገሪቱ ከ1/3 በላይ የሚሆነው ግዛቷ ከባህር ጠለል በታች ነው። ነገር ግን ያለ ግድቦችና ፓምፖች አብዛኛው ህዝብ የሚኖርበትን ጨምሮ 2/3 የሚጠጋው የሀገሪቱ ክፍል ዘውትር ሊጥለቀለቅ ይችላል። በዚህ ምክንያትም አብዛኛው የሀገሪቱ ህዝብ እጅና ጓንት ሆኖ ይሰራል። ሀገሪቱ እጅጉን ጠንካራ ነች። የምህንድስና ጥበቦቿም በጥበቃ ላይ ቆመዋል። ነገር ግን በቅርብ 10 ዓመታት ውስጥ ደቾች ማንም ያልጠበቀውን አቅጣጫ ያዙ። ይኸውም መሬቱን ለውሃው መመለስ ጀመሩ። እጅ የመስጠት ይመስላል፣ ግን የተሰላ እርምጃ ነው። የአየር ንብረቱ ለውጥ የባህሮቹን ከፍታ እየጨመረና ማዕበሎችን፣ የወንዞችን ጎርፍ እያባበሰ ነው። መሐንዲሶችም ይህንን ተረድተውታል። በዚህም ከፍ ያሉ ግድቦችን ለዘመናት መገንባት አይችሉም። ግንቡ ረጅም በሆነ ቁጥርም ቢደረመስ የሚያስከትለው ጉዳት እጅጉን የከፋ ይሆናል። በዚህም አዲስ አስተሳሰብ አስፈለጋቸው። ከብዙ ትግል በኋላም አዲስ አስተሳሰብ መንገድ መጣ። ከውሃው ጋር መዋጋት ሳይሆን ከሱ ጋር አብሮ መስራት የሚል ነበር። ይህ አስተሳሰብም ለወንዙ የሚፈስበትን ቦታ መስጠት የሚል ነበር። ግድቦቹን በደርዘን በሚቆጠሩ ቦታዎች ላይ ወደ ውስጥ መለሱ። ይህም ለወንዞቹ የጎርፍ ሜዳዎችን ሰጣቸው። በዚህ መንገድ ጎርፍ በሚመጣበት ጊዜ ውሃው ከተሞችን ሳይቀሰቅስ የሚሰራጭበት ቦታ አለው። ይህም በኋላ ሙሉ በሙሉ ከተማን ከማጣት ይልቅ አስቀድሞ የተወሰነ መሬትን አሳልፎ መስጠት ይሻላል የሚል ነው። በጥንቃቄ የተመለሱ አንዳንድ ፖልደሮች ወደ ተፈጥሯዊ ውሃ ማጠራቀሚያዎች ለመቀየርም ሆን ተብለው በውሃ እንዲጥለቀለቁ ተደርገዋል። በሮተርዳም ዝናብ በሚዘንብበት ጊዜ ወደ ገንዳና የውሃ ማጠራቀሚያ የሚቀየሩ አደባባዮችና ፓርኮች ተገንብተዋል። እናም በውሃው ላይ ተንሳፋፊ ቤቶች ያሉባቸው ሙሉ ሰፈሮችም ቆመዋል። እነዚህ ቤቶች በሚነሳው ውሃ አይፈርሱም። ልክ ከሱ ጋር አብረው ይንሳፈፋሉ። ልክ እንደ ቀለበት በጣት ላይ ወደ ላይና ወደታች እንዲንሸራተቱ በሚያደርግ ምሰሶች ላይ ተተክለዋል። ከማንኛውም ተራ ቦታም ልዩነቱን መናገር አይቻልም። ብቻ ነዋሪዎቹ ከፊት ለፊታቸው ግቢ ይልቅ የራሳቸው የግል መርከብ ማቆሚያ አላቸው። ኔዘርላንዶች ከባህር ጋር ካደረጉት የ1000 ዓመት ጦርነት በኋላ ኃይሉን ለጥቅማቸው እንዴት እንደሚጠቀሙበት ተምረዋል። እናም ያ ከ10 ክፍለ ዘመናት ትግል በኋላ የተገኘ ትልቁ ጥበብ ሊሆን ይችላል። ዛሬ ላይ የደች ዕውቀት ከፍተኛ ተፈላጊነት አለው። የደች መሐንዲሶች ለኒው ኦርሊንና ለኒውዮርክ የጎርፍ መከላከያዎችን ይነድፋሉ። እንዲሁም ለባንግላዴሽ፣ ቪየትናም፣ ጃካርታና ቬነስ ምክርን ይሰጣሉ። በዓለም ላይ ማንኛውም የባህር ዳርቻ ከተማ ስለ ወደፊት ሕይወቷ ከፍ ከሚለው የባህር ጠለል ጋር ማሰብ ስትጀምር የምታደርገው የመጀመሪያ ነገር ጥሪን ለኔዘርላንድ ማቅረብ ነው። ደቾች ራሳቸውን ወደፊት የሚመለከቱት በረጋ መንፈስና ያለ ድንጋጤ ነው። የመንግስት ፕሮግራሞች የከፋውን የባህር ከፍታ መጨመር ሁኔታ ከግምት ውስጥ በማስገባት የሀገሪቱን መከላከያ 100 ዓመታትን አስቀድሞ ያቅዳሉ። በየዓመቱም ሀገሪቱ በውሃ ደህንነት ላይ ኢንቨስት ታደርጋለች። ሌሎች ሊያባክኑት የሚችሉት መጠንንም ደቾች እንደ መድን ይመለከቱታል። ደግሞም የኢኮኖሚያቸው ትልቅ ክፍል በእነዚህ ግድቦች ደህንነት ተጠብቆ ይገኛል። ነገር ግን አንድ ቀን ሁሉም ፓምፖች በእውነት ሥራ ቢያቆሙስ የሚለው የሁሉም ጥያቄ ነው። ዝቅተኛ ቦታዎች በጥቂት ቀናቶች ውስጥ መጥለቅለቅ ይጀምራሉ። እናም በጥቂት ዓመታት ውስጥ ባህሩ ሙሉ ነገሩን ተመልሶ በመውሰድ የሀገሪቱን ካርታ ከ1000 ዓመት በፊት ወደ ነበረበት ይመልሰዋል። ኔዘርላንድ በመሰረቱ የብስክሌት ሀገር ነች። የምትኖረው ፔዳሉ በዞረ ቁጥር ብቻ ነው። ነገር ግን እነዚህ ፔዳሎች በ1000 ዓመታት ውስጥ ስለማቆም አስበው እንኳን አያውቁም። በዚህም ደቾች አይሰጉም። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ